ሚኒስትሪ ኤግዛም በምትፈተኑበት ሰዓት ከፍተኛ ውጤት ለማምጣት ፈተና ላይ የምንጠቀማቸውን እነዚህ 5 የፈተና ላይ ቴክኒኮችን ብትጠቀሙ በእርግጠኝነት እናንተም ከፍተኛ ውጤት ማምጣት ትችላላችሁ። እነዚህ 5ቱንም ሚስጥራዊ የፈተና ላይ ቴክኒኮች ምንድናቸው? እንዴትስ ተማሪ መጠቀም አለባቸው? እንዲሁም ደግሞ ምን ማድረግ አለባችሁ የሚለውን በዝርዝር እንመለከታለን። ከናንተ የሚጠበቀው ነገር ምንድነው? ትዕግስተኛው ናችሁ። ቪዲዮን እስከ መጨረሻው ድረስ እዩት። ለብዙ ተማሪዎች መድረስ እንዲችል ቪዲዮ ላይክ አድርጋችሁ ጀምሩ። እነዚህ 5ቱንም የፈተና ላይ ሚስጥራዊ ቴክኒኮች ምንድናቸው? የመጀመሪያው ፈተናውን ከመጀመሩ በፊት መረጋጋት ይጠበቅባቸዋል። ወደ ፈተና ጣቢያ ከገባችሁ በኋላ እጃችሁ ላይ የፈተና ወረቀት ሲደርሳችሁ የብዙ ተማሪዎች ትልቁ ችግር መረጋጋት የሚባል ነገር አይታይባቸውም። ይህ አለመረጋጋት ደግሞ ትልቅ የሆነ ችግር ይፈጥራል። ስለዚህ የፈተና ወረቀት ልክ እንደተሰጣችሁ ማድረግ ያለባችሁ የመጀመሪያው ነገር መረጋጋት ይጠበቅባቸዋል። ሁለተኛው ደግሞ ጥያቄን በጥንቃቄ አንብቦ መረዳት። የብዙ ተማሪዎች ችግር የተሰጣቸውን ጥያቄ ሐሳቡ፣ ክብደቱና ማለት የፈለገው ወይም ተማሪዎች ሊጠይቃችሁ የፈለገውን ነገር በአግባቡ ካልተረዳችሁት ማግኘት ያለባችሁ ነጥብ ሳታገኙ ትቀራላችሁ። ያ ደግሞ ሚኒስትሪ ኤግዛማችሁ ላይ ከፍተኛ የሆነ የውጤት ችግር ሊገጥማችሁ ይችላል። ስለዚህ የሚሰጣችሁን ጥያቄ በአግባቡ በጥንቃቄ እያንዳንዱ የቃላቶቹ ሊለፈለገው ወይም ደግሞ ማስተላለፍ ያልፈለገውን ሐሳብ መረዳት ካልቻላችሁ አሁንም ሚኒስትሪ ኤግዛማችሁ ላይ እንደነዚህ ያሉ ችግሮች ተጽዕኖ ስለሚያሳድሩባችሁ መጠንቀቅ ይጠበቅባቸዋል ማለት ነው። ሶስተኛው ደግሞ ቁልፍ ቃላትን ማስተዋል ይጠበቅባቸዋል። እንደነዚህ ያሉ ቁልፍ ቃላት ለምሳሌ ኖት ትሩ፣ ትሩ፣ ፎልስ፣ አልዌይስ ኦር የተለያዩ ቃላቶችን የምንጠቀም ከሆነ ትክክል የሆነውን ትክክል ያልሆነውን እንደነዚህ ያሉ ቁልፍ ቃላትን ማስተዋል ካልቻል ሚኒስትሪ ኤግዛም ላይ እንደነዚህ ያሉ ቃላቶች ወይም ደግሞ እንደነዚህ ያሉ ቁልፍ ቃላቶች ብዙ ጊዜ ስለሚገኙ ወይም ስለሚኖሩ እነዚህን ማስተዋል ካልቻላችሁ አሁንም ሚኒስትሪ ኤግዛም ውጤታችሁ ላይ ከፍተኛ ችግር ሊያጋጥማችሁ ይችላል ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? ተማሪዎች አሁንም እነዚህ ቁልፍ ቃላቶች መኖራቸውን ካረጋገጣችሁ በኋላ የፈተናውን ክብደት፣ ሐሳቡና ሊጠይቃችሁ የፈለገው ነገር በቀላሉ መረዳት ትችላላችሁ ማለት ነው። አራተኛው ደግሞ ጊዜን በአግባቡ መቆጣጠር። እንግዲህ አንዳንድ ተማሪዎች ከተማሪ ለመኮረጅ ሊሆን ይችላል፣ አሊያም ደግሞ ከባድ ጥያቄ በሚሰሩበት ሰዓት ጊዜያቸውን እያለፈ የሚሰጣቸውን ሰዓት ሳይጠቀሙበት ያልፋል ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? ጊዜያችሁን በአግባቡ ለመቆጣጠር አስቀድማችሁ ቀለል ያሉ ጥያቄዎችን መስራት ይጠበቅባችኋል። ነገር ግን ብዙ ጊዜ ወስዳችሁ የማትሰሩትን ጥያቄ እንደሆነ ካወቃችሁ ብዙ ሰዓት የምትሰጡት ከሆነ ወይም ብዙ ደቂቃ የምትሰጡት ከሆነ አሁንም ጊዜያችሁን በአግባቡ መቆጣጠር ባለመቻላችሁ በትንሽ ደቂቃ ውስጥ የሚሰሩ ጥያቄዎች መስራት ባለመቻላችሁ አሁንም ሚኒስትሪ ኤግዛም ውጤታችሁ ላይ ከፍተኛ የሆነ ጉድለት ወይም ደግሞ የውጤት መቀነስ ሊያጋጥማችሁ ይችላል። ስለዚህ ጊዜያችሁን በአግባቡ መቆጣጠር። ምክንያቱም በአግባቡ ጊዜያችሁን በምትቆጣጠሩበት ሰዓት የተረፋችሁን ደቂቃ ክለሳ ልታደርጉበት የቱ ጋር እንደሆነ ችግር እንዳለበት የቱ ጋር እንዳልሰራችሁ ለማወቅ ክለሳ ለማድረግ ስለሚጠቅማችሁ ሚኒስትሪ ኤግዛማችሁ ላይ ጊዜያችሁን በአግባቡ መቆጣጠር ይጠበቅባቸዋል ማለት ነው። አምስተኛ የመልስ ወረቀቱን በጥንቃቄ መሙላት። እንግዲህ ብዙ ጊዜ ተማሪዎች የሚስተዋልባቸውን ችግር የመልስ መስጫ ወረቀታችሁ ሰው በእጁ ስለማያርመው የሚያርመው ማሽን ስለሆነ መልስ መስጫ ወረቀቱ የምትሞሏቸውን መልሶች በጥንቃቄ እና እንዲሁም ደግሞ በጥያቄው ልክ መሰረት እነዚህን ጥያቄዎችን ወይም መልሳችሁን በጥንቃቄ መሙላት ይጠበቅባቸዋል ማለት ነው። በጥንቃቄ አለመሙላት ማለት ምን ማለት ነው? ለምሳሌ ማጥቆር ያለባችሁን ስፍራ ትታችሁ ሌላ ቦታ የምታጠቁሩ ከሆነ፣ ሌላኛው ደግሞ በአንድ ረድፍ 2 መልስ የምታጠቁሩ ከሆነ አሁንም የሚያርመው ማሽን ስለሆነ የእናንተን መልስ ማሽኑ ላያርመው ይችላል። ስለዚህ በዚህ ሰዓት ምን ያደርጋል ማለት ነው? እናንተ የሚኒስትሪ ኤግዛም ውጤታችሁ እጅጉንም ሊቀንስባችሁ ስለሚችል ጥንቃቄ ማድረግ አለባችሁ። ስድስተኛውና ዋነኛው ለእናንተ እስከ መጨረሻው ይህን ቪዲዮ ላያችሁ ማድረግ ያለባችሁ ከማስረከብ በፊት ሚኒስትሪ ኤግዛም መልስ መስጫ ወረቀታችሁ በሚገባ መከለስ አለባችሁ። ምክንያቱም በምትከልሱበት ሰዓት ከመጀመሪያው ጀምሮ ከስማችሁ፣ ከአድሚሽን ነምበር እንዲሁም ደግሞ ካስቀመጣችኋቸው መረጃዎች በመነሳት መስተካከል ያለባቸው ነገሮች በሙሉ ማስተካከል ስለምትችሉ እነዚህ ነገር ላይ ክለሳ ማድረግ አለባችሁ። ሁለተኛ ደግሞ ከብዷችሁ ያለፋችሁትን ጥያቄ ባዶ
መልስ ሳይጠቆር ወይም ደግሞ ሳታጠቁሩ ባዶ ቦታ መተው ስለማይቻል አሁንም በምትከልሱበት ሰዓት ያንን ጥያቄ ከአራቱ ምርጫ አንድ ምርጫ ማስቀመጥ ስለምትችሉ እድሉ ስለምታገኙ ብቻ በአጠቃላይ ስድስተኛው ብቻ ማድረግ ያለባችሁ ነገር ምንድነው? ከማስረከባችሁ በፊት የተሰጠው ወይም የሰጣችሁትን የሚኒስትሪ ኤግዛም አንሰር ሽታችሁን መከለስ ይጠበቅባችኋል ማለት ነው። ተማሪዎች ለዛሬ የነበረን ፕሮግራማችን ይሄ ነው የሚመስለው ማለት ነው። ይህንን ቪዲዮ ከወደዳችሁት ይጠቅማል ብላችሁ ካሰባችሁ ይህንን ቪዲዮ ላይክ አድርጉ። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። ይህንን የሂሳብ ትምህርት የምንማማርበት ዩቲዩብ ቻናላችን ነው። በቀጣይ ደግሞ እናንተ በሚጠቅማችሁ መረጃ እንገናኛለን። ሁላችሁም በያላችሁበት ቦታ ላይ መልካም ፈተና፣ መልካም ውጤት እመኝላችኋለሁ።